ድህነት መንፈስ ነው ብዬ ነው ማስበው ድህነት የመጀመሪያው እንዳትሰሙ ነው የሚያደርገው ድምጽ አልባ ነው የሚያደርጋችሁ ታውቃላችሁ ድህነትን እንደ ጽድቅ በሚቀበል ማህበረሰብ ውስጥ እናንተ ስኬታማነትን ወይም ደግሞ መበልጸግን የምታስቡ ከሆነ ልትኮነኑ ትችላላችሁ ምድር ቢናወጥ ተራሮች ወደ ባህር ልብ ይወሰዱ እኔ አልፈራም ባደጋችሁ ቁጥር ደግሞ ችግር ከናካቴው ይጠፋል ብላችሁ ካሰባችሁ በፍጹም አንዱ ስኬታማ ለመሆን የመጀመሪያው ነገር እኔ ዘመድ አይደለም ስኬታማ ያደርገኝ እኔ ሰው አልነበረኝም እኔ ገንዘብ አልነበረኝም ይሄን ያክል ፎቅ አለ ይልላችሁ አልመጣው አለኝ ግን እሱን ብቆጥርላችሁ ምን ያደርግላችሁ እናንተ ንብረት መዝጋቢ አይደላችሁ አንድ ጓደኛ የነበረኝ የወደቀ ሪሞት አንስቼ ድሮ ብድግ አድርጌ ጆሲ ያውቀዋልና ብድግ አድርጌ ሄሎ ከየት ነው ከዋሽንግተን ነው ምናምን ብዬ አወራለሁ እና ጓደኛዬ ሼም ኦን ዩ ይለኛል እንዴ ያ ጓደኛዬ ሼም የሚለው ጓደኛዬ እስካሁን የትም ጅቡቲ አልሄድም ህይወታችሁ ከነ ወዳኛው የሚቀየርበትን አንድ ሚስጥር ልንገራችሁ ገና ከልጅነቴ ነው ችግሮች ሰልፎች መከራዎች ነገሮች ውጣ ወረዶች ህይወቴ ላይ የተፈራረቁት ብዙ ስኬቶችን የሚያየሁት እዚሁ እድሜ ላይ ነው ባደጋችሁ ቁጥር ደግሞ ችግር ከናካቴው ይጠፋል ብላችሁ ካሰባችሁ በፍጹም ባደጋችሁ ቁጥር ያደገ ችግር ይገጥማችኋል ሁላችሁም ውስጥ ብጠይቃችሁ አሁን ስኬታማ መሆን እንደምትሉኝ እርግጠኛ ነኝ አንዱ ስኬታማ ለመሆን የመጀመሪያው ነገር መናገር ነው የስኬታማነት ካፒታል ያለው አፍ ላይ ነው ምክንያቱም ስኬታማነትን ሳወራችሁ ሌላም ሰው ሲነግራችሁ እኔኮ ዘመድ የለኝም እኔኮ ሰው የለኝም እኔኮ አልተማርኩም እኔኮ ገንዘብ የለኝም እኔኮ ብቸኛ ነኝ ብዙ ምክንያት ልትደረድሩ ትችላላችሁ ላለመሆናችሁ በፍጹም እኔ ዘመድ አይደለም ስኬታማ ያደርገኝ እኔ ሰው አልነበረኝም እኔ ገንዘብ አልነበረኝም አካዳሚካሊ ነው ስኬታማ ነኝ በገንዘብ ነው ስኬታማ ነኝ መንፈሳዊ ህይወቴ ነው ስኬታማ ነኝ እኔ ምሳሌውን የከነገርኳችሁ እናንተማ እንዴት ስኬታማነት ምንድነው ሰው ያለበትን ቦታ ያያል የሚደርስበትን ቦታ ያያል ያለበትን ካላወቀ የሚደርስበትን ካላየ መሆን አይችልም ስኬታማነትን ማሰብ ራሱ የለበትም ኦኬ ስኬታማነትን ስታስቡ ስኬት ራሱ ምንድነው ስኬት የመጀመሪያው ነገር ለተፈጠረለት ዓላማ መኖር ነው እኔ ዛሬ ለናንተ ባለችኝ ጥቂት ደቂቃ እኔ ታናሽ ወንድማችሁ ይሄን ያክል ፎቅ አለ ይልላችሁ አልመጣው አለኝ ግን እሱን ብቆጥርላችሁ ምን ያደርግላችኋል እናንተ ንብረት መዝጋቢ አይደላችሁ ቅድም ለጓደኛዬ ከመቀመጥ ይሻላል አልኩት ይሄ ጥሩ ነው አይ ከመቀመጥ ይሻላል ብዙ ሀብታሞች ፊት ጥቂት ያለው ሰው ሀብታም ነው ብሎ ካወራ ትክክል አይደለም ህይወታችሁ ከነ ወዳኛው የሚቀየርበትን አንድ ሚስጥር ልንገራችሁ ስኬት ለተፈጠሩለት ዓላማ መኖር ነው የመጀመሪያው በእርግጠኝነት ሰው የመጀመሪያ የተፈጠረው አምላኩን ግሎሪፋይ እንዲያደርግ ወርሺፕ እንዲያደርግ ማግኒፋይ እንዲያደርግ ሰው አምላኩን ማምለክ አምላኩን ማክበር አምላኩን ማግነን እንዲችል ነው ሰው የተፈጠረው ይሄ መጀመሪያውን ሚሽን የተፈጠረበትን ዓላማ ከገባው በቃ ስኬታማ ሰው ነው ይይዙ እኔ መጽሐፍ ቅዱስ አስተማሪ ስለሆንኩኝ አንድ ጥቅስ ልንገራችሁ መጽሐፍ ቅዱሳችን ምን ይላል እስራኤል 430 ዓመት በባርነት በግብጽ ከቆየ በኋላ እግዚአብሔር የ430 ዓመት የእስራኤልን ህዝብ ጩኸት ሰማና ለፈርዖን እንደዚህ ያለው ህዝቤ ያመልከኝና ያገለግለኝ ዘንድ ልቀቅ የእስራኤል ህዝብ ለእግዚአብሔር ያለው
የእስራኤል ሕዝብ በእግዚአብሔር ዓይን እይታ እንዲያመልክና እንዲያገለግለው። ለዚህ ነው ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? የመጀመሪያው ስኬት ነፍስ ፈጣሪዋ ጋር ትክክለኛ ግንኙነት፣ ነፍስ አዳኟን አውቃ ከአዳኟ ጋር ትክክለኛ ህብረት ሲኖራት ያ ሰው የመጀመሪያ ስኬታማ ሰው ነው። እኔ ለምሳሌ ስኬታማ ነኝ ብዬ ያልኳችሁ አንዱ ነፍሴ መድኃኒቷን አምላኳን አውቃ ከአምላኳ ጋር ትክክለኛ የሆነ ህብረት አላት። ስለዚህ ምድር ቢናወጥ ተራሮች ወደ ባህር ላይ ቢወሰዱ እኔ አልፈራም። በአምላኬ ላይ ኦሬዲ ተደግፌያለሁ። ነፍስ በአምላኳ ሳታርፍ ቁራቁምቦ ቢበዛ እኔ አሁን ፎቆች መካከል እጄ ብገባ ትፈራለች ነፍሴ። ዛሬ ወደ ቤታችሁ ስትሄዱ ከአምላካችሁ ጋር ትክክለኛ ህብረት አላችሁ ወይ? ነፍሳችሁ አምላኳን አውቃለች ወይ? ስንት የጸሎት ጊዜ ስንት እግዚአብሔርን የምታመልኩበት አምላካችሁን ግሎሪፋይ ማግኒፋይ ወርሺፕ የምታደርጉበት ሰዓት አላችሁ? አለበለዚያ ገንዘቦች ሁሉ ተሰብስበው ቢመጡ ነፍሳችሁ ከፈጣሪ ጋር እርቅ ካልፈጸመች የብር ኩሊ ነው የምትሆኑት። ብሩ ራሱ ያስፈራራችኋል። ስለዚህ ሁላችሁ ወደ አምላካችሁ ረፍት አለ። እዛ ውስጥ ሰላም አለ። እዛ ውስጥ ሀብት አለ። ፈጣሪዋን ያላወቀች ነፍስ በብዙ ገንዘብ ብትንበሸበሽ ብሩ ሰው ይገላል፣ ሰው ያጠፋል፣ ራሱንም ያጠፋል። ነፍስ ቀድማ ደግሞ አምላኳን ካወቀች የሚመጣው ገንዘብ ሀገር ይገነባል፣ የሌለውን ያለብሳል፣ የሌለውን ያበላል፣ ለሌለው ይሆናል፣ ተካፍሎ ይኖራል። ሁለት ስኬት ማለት ትደርሳለህ የተባለው ቦታ ላይ መድረስ ነው። 80 ዓመት ወይም 100 ዓመት ኖራችሁ እንድትሞቱ አልተፈጠራችሁም። እድሜ ጠገብ ብላችሁ እንኳን ብትኖሩ መጽሐፍ ቅዱስ 1000 ዓመት እንደ አንድ ቀን ነው ይላል። ሰው 1000 ዓመት ቢኖር በእግዚአብሔር ዓለም አንድ ቀን ተብሎ ነው። ስለዚህ እህቴ ማን ነው ስምሽ? ሄርሚ 100 ዓመት ብትኖር በስማም እድሜ ጠግባ እኮ ነው የሞተችው ቢባል እነ ገብርኤል አይተው ወይ ሚጡ 1000 ዓመት አንድ ቀን ከሆነ 100 ዓመት ጥያቄ ምልክት ክሪስክሮስ አድርጉት። የኛ መጽሐፍ ቅዱስ ምን ይላል? በሰማይ የዘላለም ሕይወት በምድር ደግሞ 100 እጥፍ ይላል። አያችሁ እዚህ ምድርም ላይ ራስ እንጂ ጅራት አትሆንም ይላል። you are hair not tail ይላል። ራስ እንጂ ጅራት አይደለም፣ ለማኝ አይደለም፣ ይለምን ትሰጣለህ እንጂ ሰጪ ነህ እንጂ ቀጣሪ ነህ እንጂ አብይ ነህ እንጂ። አሁን እቺ ያረፈች ነፍስ አምላኳ ላይ የተማመነች ነፍስ ዳኟን ያወቀች ነፍስ ቀጣይ ሕይወቷ በምድር ላይ በገዥነት ነው የምትመላለሰው። የመጀመሪያው ሰው ወደ ተባለለት ቦታ ለመድረስ በኔ ኮንሰፕት በኔ ሐሳብ ድህነትን መጥላት አለበት። ብዙ ሰው ድህነት ይሻለኛል ይላል። ብዙ ሰው የሚፈልገው ቦታ ላይ ለመድረስ የመጀመሪያው ድህነትን አቮይድ ማድረግ አለበት። ከዛ ሼምን አንድ ጓደኛ የነበረኝ የወደቀ ሪሞት አንስቼ ድሮ ብድግ አድርጌ ጆሲ ያውቀዋልና ብድግ አድርጌ ሄሎ ከየት ነው? ከዋሽንግተን ነው ምናምን ብዬ አወራለሁ። ለጓደኛዬ ሼም ኦዩ ይለኛል። እንዴ ያ ጓደኛዬ ሼም የሚለው ጓደኛዬ እስካሁን የትም ጅቡቲ አልሄድም። ድህነትን እንደ ጽድቅ በሚቀበል ማህበረሰብ ውስጥ እናንተ ስኬታማነትን ወይም ደግሞ መበልጸግን የምታስቡ ከሆነ ልትኮነኑ ትችላላችሁ። አምሮ የሚል መጽሐፍ አለ። ማይንድ ሴት አፕ ላይ የተጻፈ ነው። ቁጥር 2 መጽሐፌ ደግሞ ድህነት እንደ ጽድቅ የሚል ነው። ድሃ መሆናችንን አሜን ብለን የተቀበል በኔ ሐሳብ ነው። ይቅርታ አድርጉልኝ። ድህነት መንፈስ ነው ብዬ ነው የማስበው። ድህነት የመጀመሪያው እንዳትሰሙ ነው የሚያደርገው። ድምፅ አልባ ነው የሚያደርጋችሁ። ታውቃላችሁ? መኪና ውስጥ
በእንትናችሁ መስታወቱን ዘግታችሁ ብጮሁ ማን ይሰማችኋል? ድህነት መስታወት ዘግቶ መኪና ውስጥ እንደመጮህ ነው። ለምን ካላችሁ መጽሐፍ ቅዱስ ድሃ ድምፁ አይሰማም። ድምጽ እንዲሰማ ትፈልጋለህ? ድህነትን አስወግደው። ድህነት ያለው አእምሮ ውስጥ ነው። ፕሮስፐር ያላደረገ ማይንድ ቀድሞ ኪሱ ፕሮስፐር ቢያደርግ ስቲል ሰውየው ድሃ ነው። ለምን? የሚያስበው በአእምሮ ሳይሆን በኪሱ ስለሆነ። ድንገት አእምሮአቸው ሳይበለጽግ ኪሳቸው የበለጸጉ ሰዎች ካያችሁ ይታበያሉ፣ ይኩራራሉ፣ ድምጻቸውን ይቀይራሉ፣ መነሻውን ይረሳሉ። ስለዚህ ዛሬ ከኪሳችሁ በፊት፣ ከቤታችሁ በፊት፣ ከመኪናችሁ በፊት፣ ከሚኖራችሁ ነገር በፊት፣ ከምትደርሱበት ነገር በፊት እኔ ባለጸጋ ደግ የሚለውን ነገር አይቻለሁኝ። ይሄ ስለ ኮንፌሽን ስለ ይሄ የድል ቃል ስለማወጅ እዚህ ጋር ማይንዳችሁ ላይ ይስሩት። ድህነትን ምን በሉት? ተቃወሙት። እንደን ባለጸጋ ለመሆን ስታስቡ የእናንተ ሰፈር ሰው ላይፈቅድላችሁ ይችላል። እንደ አይነት ካምፓኒ ለመሰረት ነው ስትሉ የሰፈሩ ሰው ጉረኛ አሁን የነንቶኔን ትችትና ንግግር አፉ ይዳርጉት። who cares አይመለከተኝም በሚል አቮይድ ማድረግ አለባችሁ። ባለጸጋ ወይም ስኬታማ ሰው ለመሆን ስታስቡ ሰዎች ምን ይሉኛል የሚለውን ነገር አውጡት። ሰዎች የሚሉትን አያጡም። ቀኖቻችሁ ላይ፣ ዘመናችሁ ላይ፣ ጊዜያችሁ ላይ፣ ነጋችሁ ላይ፣ አመታችሁ ላይ የድልን ቃል የስኬትን ቃል ተናገሩበት። ሌላ የመጨረሻው አንድ ነገር ልንገራችሁ። እኔ አንድ ቀን ህይወቴን ተርን ያደረገ አንድ ነገር አየሁ። ሰዓቱ ሌሊት 6 ሰዓት ነው፣ ሚድናይት። ሳነብ ምን ይላል? ስለ አንድ የገጠር ኮረምሳ ነው የሚያወራው። ስኬታማ መሆን የምትፈልጉ ከሆነ ይሄንን ሐሳብ በደንብ ወሰዱት፣ ገንዘብ አድርጉት። ኢንተርኔት ላይ ነው ያገኘሁት። ምንድነው የሚለው? አንድ የገጠር ጎረምሳ እድሜው ለማግባት እንደደረሰ እናትና አባቱ ዳሩት። ሲድሩት አከታትሎ 2 ልጆች ወለደ። ያን የወለዳቸው ልጆች ለማሳደግ አቅም ሲያጣ አገር ጥሎ ወደ ሩቅ አገር ወደ ሰው አገር ሄደ። 18 ዓመት እዛ አገር ለፋ ደከመ። የሰው አገር ኑሮ ስልችት ሲለው ሲደክመው ወደ አገሬ ወደ ቤተሰቦቼ ወደ ዘመዶቼ ልመለስ ብሎ አሰበና አሰሪውን ሄዶ ደሞዜን ስጠኝ። አሰሪው ቫት ቀንሶ ታክስ ቀንሶ አስራት ቀንሶ $3000 ሰጠ። $3000 ይዞ ልብሱን ይዞ በትካዜ እየሄደ ጥቂት እንደሄደ አንድ ሽማግሌ ያገኙት። የኔ ልጅ ምን ሆነህ ነው? ውስጥህ ላይ ሐዘን ይሰማል አያለሁ። ያልተሳካለት ሰው ነኝ አባባ፣ ስኬት የራቀው ሰው ነኝ እኔ። ሰውየው ቆም አሉና የኔ ልጅ እንዲሳካልህ ትፈልጋለህ? አዎ። እርግጠኛ ነህ? አዎ። እሺ እኔ ስኬት መንገዱን አሳይሃለሁ፣ $1000 ስጠኝ። የ18 ዓመት ደሞዙ $3000 ናት። እንግዲህ ከዚህ ነገር መላቀቅ አለብኝ ብሎ $1000 ሰጣቸው። የኔ ልጅ አየህ፣ አቋራጭ ጎዳና ነው ብለህ በማታውቀው መንገድ እንዳትሄድ አሉት። በቃ አላቸው። አዎ ግን ሌላም እሰጥሃለሁ አሉት። እሺ ምንድነው ሲላቸው፣ ሁለተኛውን እንድነግርህ ትፈልጋለህ? ነገርኩ ማለት ተሳካለ አሉት። በቃሱ በጣም ይገርሞናል ሰፍ ብሎ እሺ ምንድነው? በማያገባ ነገር ጣልቃ አትግባ። እንዴ በቃ አው ሶስተኛውን ነገርኩ ማለት አበቃ አሉት። እና $1000 የተቀበለ $3000 ሶስተኛውን የኔ ልጅ አሉት
ሶስተኛውን እየነገርኩ ነው ስማ አሉት። ለክፉ ነገር እንዳትቸኩል አሉት። በቃ አዎ $3000 ሰጥቶ 3 ነገር ተቀብሎ የሄደ ጥቂት እንደራቀ የአገሩን የበቅሎ ነጋዴዎች ያገኛል። የበቅሎ ነጋዴዎችን ያገኝና ከዛ ከነሱ ጋር እንዴ ያቶ እንትና ልጅ ነህ አይደል እንዴ ገርጥተሃል ነጥተሃል እኮ አሉት። አዎ አገር ጥዬ ሂጄ እንደዚህ ወደ አገር እየተመለስኩ ነው አላቸው። ታዳኛም እኮ ወደዛው እየሄድን ነው ና እንሂድ አሉትና ጥቂት እንደሄዱ በዚህኛው መንገድ እኮ አቋራጭ ነውና ቶሎ እንደርሳለን አሉት። ከዛ አብረው ጥቂት እንደሄዱ የሽማግሌው ቃል የኔ ልጅ አቋራጭ ጎዳና ነው ብለህ በማታውቀው መንገድ እንዳትሄድ የሚለው ቃል ክሊክ ሲያረግበት ይቅርታ እኔ መንገድ ስለማላውቀው እና እናንተ ሂዱ በማውቀው መንገድ ይሻለኛል በረጅሙ ጎዳና ልሂድ ብሎ ተለያቸው። እና ሂዶ አንድ ከተማ ሲደርስ ከሚድናይት ላይ 6 ሰዓት ላይ ይደርሳል ይላል ጽሁፉ። 6 ሰዓት ላይ ልክ ሲደርስ ማደሪያ የለም፣ ሁሉም ተዘጋግቷል። ከዛ አንድ ጎረምሳ ጥግ ላይ ጸጉሩን እንደዚህ እየተቀለለ ቆሟል እና ተቀም የሚያሳድረኝ ቤቴ እግዚአብሔር ምለው የለም ሲሉ ማሽቷል እኮ ምን ሆናል ያማል እንደ በዚህ ሰዓት እስኪዛ ኩራዝ የሚበራበት ቤት ሂድና እንደው ካልገደሉ አለው እዛ ጠይቅ እስከለ ከዛ እንደምንም ሄዶ የሩቅ ሀገር እንግዳ ነኝ ማደሪያ አጥቼን ቤቴ እግዚአብሔር ነው ግባ ብሎ ገባ። ልክ ገብቶ ቁጭ ብሎ የእግር ውሃ መጡለት መታጠብ ጀመረ። ከመተ ነው ሲሉት ከእንደዚህ ሀገር ምናምን በየትኛው መንገድ ነው የመጣው አሉት። በዚህ የሚገርም በዛ መንገድ የመጡ እኮ የበቅሎ ነጋዴዎች እኮ ሽፍታ ገደላቸው አሉት። ከዛ እሱ ያንን ምክር እያሰላሰለ እንኳን ሰለሜ ብዬ አቋራጭ ጎዳና ነው ብዬ ነፍሴን አላጠፋው እያለ ከዛ ወዳው የሰውየው ባለቤት ከጓዳ ስትወጣ ግማሽ ዘንዶ ግማሽ ሰው ናት ምግብ ይዛ ስትወጣ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ እንዴት አንተ ሰው አይደል ከዘንዶ ጋር እንዴት ትኖራለህ ሊል ሲል ሰውየው በማይመለከት ጉዳይ ጣልቃ አትግባ የሚለው ቃል ይያለ ዋጣው። ከዛ ሰውየው ሲያየው ምንም አይናገርም። ምግቡን በላ ጨረሰ። ከዛ ወደ ውስጥ ገባ። ከዛ አመጣውና ባለቤቱ ይዞት ወደ ውስጥ ገባና አየህ አለው አንገት እግር እጅ ተቆራርጧል፣ ክምር ሆኗል እንደመቀስ። ይሄን ሁሉ እኔ ነኝ የገደልኳቸው አለው። አንተ ግን ከመሞት ተርፈሃል አለው። ትገርማለህ እንዳንተ አይነት ሰው አይቼ አላውቅም አለው። ለምን እንደገደልኳቸው ታውቃለህ አለው። የምወዳትን ፍቅሬን ሚስቴን እንደ ከዘንዶ ጋር ሲሉኝ እኔ እኔ ባንተ ተገርሜያለሁ ተደንቄብሃለሁ አለው። ስለዚህ አለው የአገሩ ከበርቴ ሰው እኔ ነኝ አለው። በቃ እድሜ የሚሄዳል ከዚህ በኋላ የሀብቴን እኩሌታ እሰጥሃለሁ አለው። ዶላሩን፣ ወርቁን፣ ብሩን፣ ማይኒንጉን፣ ኤመራልዱን፣ ሳፋይሩን አሸክሞ ጠዋት ማለዳ ተነስቶ ወደ አገሩ ሄደ። ልክ አገሩን በዛው ሴም ታይም ላይ 6 ሰዓት ከምሽቱ ደረሰና ቤቱ ሁሉ ተቀይሯል፣ ሰፈሩ ተቀይሯል፣ አካባቢው ተቀይሯል። የሱ ቤት አልተቀየረችም። ወደ ቤቱ ሄዶ በእንጨት የተዘጋች በር ናት ከፍቶ ሲገባ ባለቤቱ ከጎረምሶች ጋር ተኝታለች። ችን ይወዳል ሰውየው ልጅ። እኔ ቤተሰቤን ለውጣለሁ ብዬ ደክሜ ውጭ ወጥቶ ትልቅ ድንጋይ አንስቶ አናቷን ለዚህ ሽማግሌ ለክፉ ነገር መደቡን ብሎ ተኛ። ልክ ሰማዩ ዳመና ቀይ ሲሆን ሊነጋጋ ሲያቅላላ ባለቤት ቀና ብላ ስታይ ባሏ መጥቷል። ባሌ የልጅነት ባሌ ብላጮች። ከዛ ወዲያው ቀሰቀሰ። ሰፈሩን ሰው ጠራችና ቀስቅሳ እንደዚህ ያለችው ያኔ ስትሄድ የተወለዱ ልጆች ያቸው አለችው። ስኬታማ መሆን ትፈልጋላችሁ? ማይንድ ኦን ዩር ቢዝነስ። በማይመለከታችሁ ጉዳይ ላይ አትግቡ። እኔ ለምሳሌ አንዳንዱ ኦሮሞ፣ አማራ፣ ጉራጌ፣ ከምባታ ምን አገባኝ በጠይቀኝ ኦሮሞ፣ አማራ፣ ከምባታ፣ ሀዲያ፣ ትግሬ፣ ኤርትራዊ ሊኖርብኝ ይችላል። አሁን እዚህ ውስጥ እኔ ምን የኔ ቢዝነስ እኮ አይደለም። ማይንድ ኦን ዩር ቢዝነስ ብራዘር። ስኬታማ ለመሆን የሚፈልግ ሰው እነዚህን ማሟላት ከቻለ
ስለዚህ ስራ መፍጠር አለበት ቀጥሎ ስራ ፈት አለ ስራ አጥ አለ ስራ ፈላጊ አለ ስራ ፈጣሪ አለ እኔ ስራ ፈጣሪ ነኝ ብዙ ጊዜ እኛ ቤተሰቦቻችን ትምህርት ቤት ሲያስገቡን ራሱ ስራ እንድንፈጥር ሳይሆን ተምሮ ክፍለ ከተማ ይቀጠራል ልጄ ኮሌጅ ከበጠሰ በኋላ እንትን ይቀጠራል ብሎ ነው የተቀጣሪነት ሜንታሊቲን አቮይድ ማድረግ ብዙ ሰው ስራ ለመፍጠር ሲያስብ ስራውን ስለሚንቀው ስራው ራሱ ሰውየውን ይንቀዋል እኔ ገንዘብ ካስገኝ ምን አስጨነቀኝ ሰው ማይጎዳ ከሆነ አገር ማይጎዳ ከሆነ አንድ ቀን እኔ ቁጭ ብዬ ሳስብ ፕሮጀክት መንደፍ አለብኝ አልኩ ለጓደኞቼ ነገርኳቸው እኔ መልታይ ቢሊየነር ሆናለሁ አልኳቸው እንዴት አይቻልም ይቻላል ብር አልነበረኝም አምሮና ወረቀት ግን ነበረኝ ራእዮችን ሐሳቦችን ህልሞችን ፔፐር ላይ ነው ያዋልኳቸው ሐሳቤን በትክክል ለመተገብረው ሐሳቤን በትክክል ለማደርገው ሰው ምን ይለኛል አይደለም ሰው የፈለገውን ብሎ ወደ ቤቱ ነው የሚገባው እኔም ደግሞ ብዬ ወደ ቤቴ ነው የምገባው ወረቀት ላይ ስለ ማይኒንግ ማይኒንግ ኤመራልድ ሳፋየር ኦፓል የሚባል ባይዘው ኢትዮጵያ የመጨረሻ ሀብታም ሀገር እንደሆነ ታውቃላችሁ ኢሉዥን እኮ አይደለም የወሎ ሳር ቤቶች የወሎ እህቶችና ወንድሞች ድሆቹ ቤታቸውን የሰሩት ኦፓል ላይ ነው የሻኪሶ ወንድሞቻችን ቤታቸውን የሰሩት ኤመራልድ ላይ ነው 1 ግራም ኤመራልድ ኤክስፖርት ከተደረገች እስከ $15,000 ልትሸጥ ትችላለች አንድ ጓደኛዬ ደግሞ አውራዋለሁና ስራ እንዲሰሩ ነግረዋለሁና ከዛ እኔ ምን ያለኝ ካወራኝ በኋላ እኮ የገለምሶ ጫት እንደቃመሰው አስፋልቱ የኔ እየመሰለኝ ለካዋለሁ አለ አንድ ቀን እግዚአብሔር ሰው ይሰጠኛል ብዬ አምን ነበር ወረቀቶቼን ይዤ ያለ ፍርሃት እድሉን ልክ ሳገኝ እኔ እኮ ይሄን እችላለሁ ከዛ እድልና ቀን ተገናኙ አንደኛና የመጀመሪያው ተጽዕኖ ፈጣሪ ሰዎች ይሄ ባህሪ ያላቸው ሪስክ ቴከር ናቸው ኃላፊነት ይወስዳሉ ያላቸውን ጊዜ ያላቸውን አምሮ ያላቸውን ጥቂት ነገር ያላቸውን ኦፖርቹኒቲ ወደ ገንዘብ ይቀይሩታል ኃላፊነት ወሳጆች ናቸው ብዙ ሰዎች ስኬታማ መሆን ያልቻሉት ለምንድን ነው ስትሉ የትኛውንም ሪስክ መውሰድ አይፈልጉም ለምሳሌ ጥቂት ገንዘብ ኖሯቸው ወደ ስራ ሊገቡ ሲሉ ብከስርስ ይላሉ መክሰር ግዴታ ነው ስለዚህ ገንዘባቸው ምን ያደርጋሉ ለክፉ ቀን ነው ለልጆች ህክምና ነው ለሆስፒታል ነው ብሎ ያስቀምጣሉ ለልጆቻቸው በሽታ ገዝተው ባንክ ያስቀምጣሉ ገና ሳይታመሙ ይታመማሉ ብዬ ብር እንዴት አስቀምጣሉ ኃላፊነት መውሰድ የትኛውንም ነገር ከሆነ ዳይቭ ገብታ ቢሆንም ባይሆንም ብከስርም ባተርፍም ብችልም ባልችልም ብለ ምትወስጀው ውሳኔ ነው እንጂ እንዲህ ከሆነ ላይ አንቺ ነሽ አንቺ ገፋፍተሽ ነው እዚህ ውስጥ የገባሁት አንተ ነህ የሚባል ነገር ሁለተኛው ኦፖርቹኒቲስት መሆን እኛ ሀገር ኦፖርቹኒቲስት ማለት ሰልፊሽ ራስ ወዳድ ቀማኛ የሶማሌ ተራ ሌባ ሊያስመስል ይችላል ኖ ኦፖርቹኒቲ ጊዜ ነው እድሜ ነው ሰዎች ናቸው እኔ ምናልባት ወይም እናንተ ለኔ ትልቅ በር ልትሆኑ ትችላላችሁ መግቢያ በሮች ልትሆኑ ትችላላችሁ ሼም ይዞኝ አፍሬ መግባት ሳልችል ወደ ኋላ ብቀር ግን የኔ ችግር ነው ከመገናኛ አደባባይ እስከ ጦር ኃይሎች የሚሄደው ትሬን ውስጥ ገብቼ አጠገቤ የተቀመጠው ሰውዬ ላይ የማይመለከተኝን ጉዳይ ስለ ፖለቲካ እየፈተፈትኩ ከሞል ስትሮዬን ይዤ ምንድነው የምትችለው ምንድነው ያለህ ዕውቀት ነው ኮኔክሽን ነው ገንዘብ ነው ማነህ ብዙ ጊዜ ትልልቅ እድሎች እጃችን ላይ መጥተው ከሄዱ በኋላ ነው እንላለን ኦፖርቹኒቲያችሁን ተጠቀሙ ጊዜያችሁን በከንቱ አታሳልፉት
ቁጭ ብላችሁ ጠዋት ስትነሱ ቲክቶክ 5 ሰዓት ይሆናል። የመጨረሻው ትረስትን ቢውልድ አድርጉ። ባንክ ስትሄዱ የመጀመሪያው ኦፊሰሩ እንግዲህ መጀመሪያ እምነትን ገንባ ነው የሚላችሁ። በማህበረሰባችሁ ዙሪያችሁ ባሉ ሰዎች በእናንተ በህይወታችሁ በቃላችሁ በሁሉ ነገራችሁ እምነትን ሰዎች ላይ መገንባት አለባችሁ። እምነትን ካልገነባችሁ ትረስትን ቢውልድ ካላደረጋችሁ ማንንም አያምናችሁም፣ እናንተ ራሳችሁንም አታምኑ። አሁን የተቀመጣችሁበት ወንበር አምናችሁት ነው የተቀመጣችሁ። እንደሚጥላችሁ ብትጠራጠሩ ቁጥጥ ነው ወይም ደግሞ ትቆማላችሁ። እንደማይጥላችሁ እርግጠኛ ስለሆናችሁ ራሳችሁን ጣላችሁበት። ልብ በሉ። አንደኛ ዙሪያችሁ ያሉ ሰዎችን እመኑ። ለምን ካላችሁ ብዙ የኛ ሰው ምንድነው የሚለው? ሰውን ማመን ቀብሮ ነው። አያችሁ ገና ስናድግ እንድናምን የተነገረን የሞተ ሰውዬ እንጂ በህይወት ያለ አይደለም። እንደ አንድ ልጅ እያደገ ሲመጣ እንዴ ሰው ማመን ቀብሮ ነው፣ ጠርጥር ከዚህ ገንፎ ውስጥ አይጠፋም ስንጥር እየተባለ ሰውዬው የትኛውን ነው የሚያምነው? ምግብ ሲበላ ቆንጆ ምግብ ነው እንካ ብላ ብሎ ለምንድን ነው ምግቡን ቀድመው ጎርሰው አንተን የሚያበሉ? ሚስት ለባሏ ቀምሳ የምታበላው መርዝ እንዳይኖር የሚል ጥርጣሬ ስላለበት፣ አያችሁ ይሄ ጥርጣሬ ባለበት ይሄ መተማመን በሌለበት እንዴት? ስለዚህ ሰዎችን እመኑ፣ ራሳችሁን እመኑ፣ አምላካችሁን እመኑ። እኔ መጀመሪያ ስራ ልሰራ ስል ሰውየው አምናለሁ ብሎ ነው የሰጠኝ። እኔም ታማኝ ሆንኩ። ለዚህ ነው ቅድም መጀመሪያ ስመጣ ያልኳችሁ ይሄ ያለኝ ብላችሁ አይጠቅማችሁ። ግን በእርግጠኝነት እኔ ከደረስኩበት ይልቅ እናንተ በብዙ ሚሊዮን እጥፍ ትሄዳላችሁ።